በስደት ዓለም ላይ ስንኖር ቆንጆ አለቃዎች አሉ፣ ትንሽ ከበድ ያሉ አለቃዎችም አሉ። እንዳጋጣሚ ሆኖ እኔን ያጋጠመችኝ ትንሽ ከበድ ያለች ነበረች። በህይወት ከባድ ቀናቶች ሊያጋጥሙን ይችላሉ። የህይወት ፈተና ሊኖር ይችላል። የዛኔ የምናወያየው ሰው እንፈልጋለን። ግን እንደ እውነቱ ሰዎች ስለ ራሳችን ህይወት ግድ ይሰጣቸው ይሁን? እኔ አንድ ቀን በስት ጓደኛዬ ምን እንዳለችኝ እነግራችኋለሁ። ሰላም፣ እንዴት ናችሁ? ክርስቲና እባላለሁ። በዚህ ቻናል እንግዲህ እንዴት ራሳችን መገንባት እንዳለብን ኖቲንግ ኢምፖሲብል እኔ የቻልኩት እናንተ ትችላላችሁ ብዬ ስለማስበው ሁሌ የህይወት ኤክስፔሪንሴን አወራችኋለሁ። እንግዲህ በህይወታችን ከባድ ፈተና ሊያጋጥመን ይችላል። የህይወት ግራ መጋባት ሊኖር ይችላል። የዛኔ የምናወያየው ሰው ልንፈልግ እንችላለን። እነዛ ሰዎች እኮ ምንም ባያረጉልን እንዲያዳምጡ እንፈልጋለን። ነገሮችን በወዳችን የሚያዝ ችሎታ አቅሙ የለንም። የዛኔ የምናወያየው ሰው ደውለንም ይሁን አግኝተንም ይሁን ምንም ባያረጉልን ከነሱ እገዛም ባንፈልግ እንዲያዳምጡን ብቻ እንፈልጋለን። ነገር ግን እኛ አንድ ያልተረዳነው ነገር አለ። ሰዎች በህይወታችን ለሚፈጠረው ነገር ያን ያህል ግድ አይሰጣቸውም። እንዳውም የሆነ ጊዜ ሰማሁት 80% በህይወታችን ለሚፈጠረው ነገር ሰዎች ግድ አይሰጣቸውም፣ 20% ደስ ይላቸዋል የሚባል ነገር ሰምቼ ነበረ። እና ህይወት ብዙ ነገሮች ሊያጋጥሙ ይችላል። ምን ጊዜም ቢሆን ችግሮቻችሁን ለሰው ማውራት የለባችሁም። አንድ ጊዜ ምን እንዳጋጠመኝ ልንገራችሁ። የሆነች በስት ፍሬንድ አለችኝ እና ትንሽ ከበድ ያለችኝ አለቃ ነበረችኝ። በቀን 4-3 እንደዋወል ነበረ። ከዛ እኔ ካለቃዬ ጋር አለመግባባት በጣም ይፈጠር ነበረ። ከዛ በጣም ሲፈጠር ለዚች በስት ፍሬንዴ ሁሌ እየደወልኩ እነግራት ነበረ። አንድ ቀን ላይ ምን አለች? እንደዚህ ተፈጠረ ምናምን ብዬ ስነግራት አንድ ቀን ቆይ አለችኝ። ክርስቲና አለችኝ፣ ይህንን ስራ ከፈለግሽ ስሪ፣ ማትፈልጊ ከሆነ ውጪ። እኔ ያንቺን ችግር መስማት ሰልችቶኛል አለች። ሰዎች እንደዚህ ነው፣ ይሰለቹናል። የማይሰለቸን ፈጣሪ ብቻ ነው። ችግሮቻችን ለፈጣሪ ዛሬ መተሻል ነገ መተሻል ለማይል ለሱ ማውራት አለብን። እና እኔ ከረፈደ በኋላ ነው የገባኝ። በ11ኛ ሰዓት ነው የገባኝ። እናንተ ደግሞ ቀደም ብላችሁ ልታቁም ትችላላችሁ። የምታቁትም ካላችሁ እንደማስታወስ ይሆናል። ምንጊዜም ችግሮቻችን ለሰው ማውራት የለብንም። ሰዎች ይሰለቹናል። አንደኛ ሰዎች ይሰለቹናል፣ ሁለተኛ ላይ ደግሞ ሰዎች የራሳቸው ችግር አለባቸው። የራሳቸው ችግር ስላለብን ያን ያህል ስለኛ እንዴት ሆነች፣ በዚህ ገባች፣ በዚህ ወጣች ብሎ እኛን ተከታትሎ የኛን ጉዳይ የማዩበት የለም። ሁለተኛ ላይ ሰዎች እንግዲህ የኛን ችግሮች የመስማት ሲጀምር ግዴታ የለባቸውም። ግን በስት ፍሬንድም ቢሆን ቤተሰብም ቢሆን እናትም ብትሆን ሁሌ ችግር መስማት ይሰለቻል። እንግዲህ በሁለተኛ ላይ ደግሞ ከረፈደ በኋላ የገባኝ ስለራሴ በጣም ለሰዎች ለማስረዳት በጣም ነው መለፋው የነበረ። ይሄ በጣም ረጅም ጊዜ ነው የፈጀብኝ። በጣም ድካም፣ በጣም ነው ኢነርጂ ነው ሳባክን የከረምኩኝ። ለሰዎች ፕሩፍ ነው ማቀርብላችሁ የነበረ፣ ማረጋገጫ። ኢቭን የሆነ ነገር ካደረኩ ለዛ እንዳላደረኩ ፕሩፍ አቀርባለሁ፣ የሆነ ማረጋገጫ። እና ስለራሳችሁ ለማስረዳት ግዴታ የለባችሁ፣ ስለራሳችሁ ማስረዳት አይጠበቅባችሁ። እናንተ መረዳት የፈለገ ስራችሁን አይቶ ሊረዳ ይችላል። ስለራሳችሁ ለማንም አታስረዱ። ስለራሳችሁ ለማስረዳት ጊዜ አትፍቹ። በቃ አለ አይደል፣ ጊዜ ይፈጃል ስለራሳችሁ ለሰው ለማስረዳት ማለት ነው። ስለራሳችሁ ለሰው ኤክስፕሌን ስታስረዱ አትድከሙ። ስለራሳችሁ ማስረዳት የለባችሁ። ሶስተኛ ነገር ላይ ደግሞ እኔ የምነግራችሁ እቅዳችሁን ለሰው አታውሩ። እኔ ብዙ ጊዜ እቅዴን ሳወራ
ከዛ ያንን ነገር ለማድረግ ሞራል የለኝም። ኦሬዲ ሳወራ እንዳደረኩ ነው አእምሮ የሚቀበለው የነበረ ማለት ነው። ስለራሳችሁ እቅድ ለሰው ማውራት የለባችሁ። በእርግጥ ይሄ ነገር በብዙ መንገድ ተናግሯል፣ ግን እቅዳችሁን ለሰው ማውራት የለባችሁ። ስለምትሄዱ፣ ስለምታረጉ፣ ስለምታገኙ፣ ስለምትሰሩ፣ ስለገቢያችሁ ኤቭሪዌር በቃ whatever ሰላተኛ ነገር ላይ ደግሞ አላስፈላጊ ክርክር። ይሄ ራሱ እንዴት ጉልበት ይሄ ራሱ እንዴት ኢነርጂያችሁን በቃ ይሄ ራሱ ኢነርጂያችሁን እንዴት እንደምታባክኑ ስለ ክርክር ላይ መግባት ራሱ በጣም አላስፈላጊ ክርክር። በቃ ሲጀመር ክርክር ማለት ነው የኔን ሐሳብ ካልተቀበልክ እያልን ማለት ነው ክርክር ላይ ማለት ነው። ሶ ክርክር ላይ አለመግባት። እዚች ዓለም ላይ እንግዲህ 8 ቢሊዮን ህዝብ ነው ያለ። 8 ቢሊዮን ህዝብ እንግዲህ የየራሱ ሐሳብ አለ። ስለዚህ ሁሉም የየራሱ ሐሳብ አለ። በልዩነታችን ማመን አለብን። ክርክር ውስጥ ገባን ማለት ሐሳቤን ካልጫንኩብ እያልነው ነው ለዛ ሰው ማለት ነው። አላስፈላጊ ክርክር ማለት ይሄ ነው። በቃ ላይክ ሚሞሪ ላይ ሙዚቃ ምናምን እንደሚጫን ሐሳቤን ካልጫንኩብ እያልነው ነው ክርክር ማለት ነው። ሶ ይሄም ጊዜን ያባከነ ነው እና ጊዜያችሁን ያባክናል። ይሄ ኢነርጂያችሁን ትጨርሳላችሁ። ለዛ ነገር ራሱ ፕሩፍ ማረጋገጫ ጉግል ምናምን በዚህ ደውሎ በዚህ እንደዚህ አድርጎ ለዛ ነገር ፕሩፍ ማዘጋጀት ራሱ በጣም ነው የሚያዳክመው። ሶ ተስፋለኝ ይሄ ቪዲዮ እንደምጠቅማችሁ። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሰብስክራይብ አድርጉ። ባይ